ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ለወለ ባህር እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ እመብርሃን ለስም አጠራሯ ክብርና ምስጋና ይድረሳት። ኦ አኀዌ የተመንዋ ለኩላ መንፈስ፣ ወንድሞቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን ከእግዚአብሔር እንደሆነ መርምራችሁ እወቁ ይለናል ቅዱስ ዮሐንስ ወልደ ነጎድጓድ ነባቤ መለኮት ፍቁረ ጊዜ በአንደኛ መልእክቱ በምዕራፍ 4 ቁጥር 1 ላይ ያለ ኃይለ ቃል ነው። ሐዋርያው ይህንን ቃል ሲነግረን በሐሰተኛ ነቢያት በሐሰተኛ መምህራን ከሰይጣን ባገኙት ትምህርት ተነጥቀን እንዳንሄድ ነው። ስለዚህ ምን አለና ሐዋርያው? ወንድሞቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን ከእግዚአብሔር እንደሆነች መርምሩ፣ መርምራችሁ እወቋት ብሎ ይነግረናል። መርምሮ ማወቅ የሰው ልጅ በተሰጠው ዕውቀት በሚማረው ትምህርት መመርመር ማወቅ ከየት መጣ ብሎ መጠየቅ የሰው ልጅ ድርሻው ነው። ሰው ልጅ ሊያደርገው የሚገባው ከየት መጣ፣ ለምን መጣ፣ ማን አመጣው ብሎ ይጠይቃል። በዚህ ጥያቄ መሰረት ማድረግ ያለበትን ያደርጋል፣ ማድረግ የሌለበትን ደግሞ አያደርግም። በዚያን ጊዜ የሰይጣን መልእክተኞች ቢጽ ሐሳውያን በአጠቃላይ የወንጌል ጥላቻ ያላቸው የመድኃኔ ዓለም የክርስቶስ የባህሪ አምላክነትን መቀበል ያቃታቸው ሰዎች ያስቸግሯቸው ስለነበረ ሐዋርያትን ያስተማሩትን ትምህርት ቀይረውባቸው ለውጠውባቸው ያገኟቸው ስለነበር መንፈስን ሁሉ አትመኑ መርምሯል። ለምን? መመርመር የግዴታ ስለሆነ ማን አመጣው፣ ከየት መጣ፣ ለምን ሆነ ብሎ ያንን ስሩን መሰረቱን ማግኘት ከአንድ ሰው ስለሚጠበቅ ስለዚህ መርምራችሁ እወቁ ብሎ ነገረ። ስለዚህ ሰው ሁሉ ማመርመር ማወቅ ይገባዋል። ስለዚህ ሐዋርያው ምን አለ? እወቁ። ለምን? ያ ትምህርት ከእግዚአብሔር የተማረው ትምህርት ከሆነ መምህሩ ከመምህር የእግዚአብሔር መምህር እግዚአብሔር ከሾመው መምህር የተማረው ከሆነ ምን ይላል? ትምህርቱ የእግዚአብሔር ነው። ያ መምህር የሚያስተምረው ትምህርት ከሰይጣን የተማረው ትምህርት ከሆነ የሰይጣን ትምህርት ነው። ነገር ግን ያንን ሰይጣን ካስተማረው የሰይጣንን ትምህርት ከሚያስተምር መምህር የእግዚአብሔርን ትምህርት የሚያስተምረውን መምህር ለመለየት ምን አሏል? መርምሩ፣ እወቁ፣ ጠንቅቁ ብሎ ይናገራል። በዚህ መሰረት ማወቅ፣ መመርመር፣ መጠንቀቅ የሰው ልጆች ድርሻ ነው። ያገኘው ሁሉ እንዳይነዳው፣ ያገኘው ሁሉ እንዳይመራው፣ ሁሉም የራሱን ስሜት የሚያሻግርበት ሰው እንዳይሆን መመርመር፣ ማወቅ የሰው ድርሻ የተገባ ነው። ለምንድን ነው እንዲህ ያልነው ካል አሁን በዘመናችን ሁሉም አዋቂ፣ ሁሉም አስተማሪ፣ ሁሉም ሰውን እንደፈለገ ወደሚፈልገው ደረጃ የሚመራበት ጊዜና ዘመን ስለሆነ ሰው ቆም ብሎ ማወቅ፣ መመርመር፣ መጠየቅ ሊገባው ይችላል። የቤተ ክርስቲያኒቷን አስተምህሮ እንዴት ነው ብሎ መመርመር ይጠበቅበታል ሰው። ለምን ከተባለ ትምህርቱ ሁሉ በእልልታ ጸጉሩ ከፍ ያለ ካየ፣ በባዶ እግሩ የሚሄድ ካየ፣ ሌላ ነገሮቹን ሰውነቱ የሚገርፍ ካየ ይህ ሰው ምን ያደርጋል ማለት ነው? ትክክለኛው ያ ነው ብሎ አምኖ ይቀበላል። ነገር ግን ሰይጣን ሰዎቹን ለማሳት የማያደርገው ነገር የለም። ሰይጣን ከሰዎች በላይ የሰዎችን ፍላጎት ያውቃል። ስለዚህ በዚህ መሰረት ያለውን እስኪ እንመልከት። ሰው
በዚህ ልክ ነው እንግዲህ ከወዲያ ወዲህ እየዘለሉ እልል በሉ። ሌላ ምንም የለም። አረ እልል በሉ፣ አረ እልል በሉ ነው። ሌላ ምንም የለም። ብቻ እልል በሉ፣ እልል በሉ። አያችሁት? ሰውም አሁን እልል በሉ ሲባል እልል ይላል። እልል። ቆይ ለምንድን ነው እንዲህ የሚሆነው? እንዲህ አይነት አባት ከየት ነው የመጣው? እንዲህ አይነት የውሸተኛ የለበሰውን ልብስ አያችሁት? የለበሰውን ልብስ አያችሁት? ተመለከታችሁት? ተመለከታችሁት? እዩት እንዴት እንደሚያደርገው፣ እንዴት እንደሚሆን ተመልከቱት። እንዴት እንደሚሆን በዚህ መሰረት ነው ሰው ሁሉ እየነጎደ እያለቀ ራሱን የመጠበቅ ራሱን የማዳን ድርሻ ያልሰራው በዚህ ነው። ሰው እኮ ለመዳን ድርሻ አለው። ሰው ለመዳን ድርሻ አለው። በሚነዳው በሚመራው አለመመራት የሰው ድርሻ ነው። ሁሉንም ነገር ለታዋቂነት፣ ለዝነኛነት፣ በአጠቃላይ ባህታዊ መስሎ ለሚደረገው የገዳም አባቶችን ለማስጠላት የሚያደርገው ለውሸት፣ ለዝና፣ ቤተ ክርስቲያንን ለማጥፋት ያለው ሰይጣናዊ ተልእኮ እንጂ ለሌላ አይደለም። እንዲያማ ከሆነ እውነት ባህታዊ ቢሆን፣ እውነት የሚጾም ቢሆን፣ እውነት የሚጸልይ ቢሆን፣ እውነት የሚሰግድ ቢሆን ከበዓቱ ይወጣ ነበር። ከበዓቱ ይወጣ ነበር። ኧረ እልል በሉ እያለ ከወዲያ ከወዲያ። አሁን እልል የሚባለው ለሰውየው ነው ወይንስ ለእግዚአብሔር ነው? ለማን ነው እልል የሚባለው? ለማን እንደሆነ አይታወቅም። ዝም ብሎ እልል በሉ ይላል፣ እልል ይላል። ሰውም እልል በሉ ይላል፣ እልል ይላል። ሌላ ነገር የለም፣ አዲስ ነገር የለም። ኧረ እልል በሉ። አሁንም መልሶ ውሃን የሚወግጡት ውሃ ነው ይላል ማህበረሰቡ። ውሃን የሚወግጡት ውሃ ነው። ስለዚህ ከየት ይመጣል? ውሃ ነው የሚወጣው። ሌላ አሰር ነገር የለው። ውሃ ተወግጦ ይደቃል። ከውሃ ምን ይሆናል? ምን ይወጣዋል? አሁንም እልል በሉ ነው፣ ሌላ ነገር የለም። ህዝቡን አሁን እንዲህ አደርግልሃለሁ ብሎ የማይጨበጥ ተስፋ ሰጥቶ ማደንዘዝ፣ ከያስ መግደል፣ ከያስ የነፈሰ እንዲሆን እንዳያስብ የዕለቱን እያየ በሬ ሆይ በሬ ሆይ ሳር ሳሩን እያየህ ገደሉን ሳታይ የሚባል ነገር አለ። በገደሉ የሚገባበት በገደሉ እበላ በላ ሲል በገደሉ ይሄዳል ማለት ነው። አሁንም እውነትም ምድን አለው እያለ አባት አገኘው መስሎት በዚህ መልኩ እየነጎደ ይገኛል። ሰው ረጋ እንበል፣ እናስተውል። የሚድንበትን መስመሩ እንዴት ሰው ይጠፋዋል? እንዴት እውነተኛውን ከትክክለኛው መለየት ይጠፋዋል? ሁሉም አበለ። ወርቅ ለመሰብሰብ ብር ለመሰብሰብ ነው። እንዲያውም ስንክሳር ሰኔ 13 ላይ የተጻፈ አለ። አባ ዮሐንስ የሚባል ኤጲፋኒዎስ ጓደኛ ነበረው። ኤጲፋኒዎስ የሚባል ጓደኛ። ኤጲፋኒዎስ ጓደኛው በቆጵሮስ ተሾሞ በነበረበት ጊዜ የዮሐንስ ደግሞ በኢየሩሳሌም ኤጲስቆጶስ ሆኖ ተሾመ። ዮሐንስ ገና ኤጲስቆጶስ ሆኖ ከመሾሙ በፊት በጾም በጸሎት በስግደት የሚበረታ ልዩ ሰው ነበረ። ኤጲፋኒዎስ ቅዱስ ኤጲፋኒዎስ የሚያውቀውም በዛ ልክ ነው። አባ ኤጲፋኒዎስ ከዚህ በኋላ ምን አደረገ? አባ ዮሐንስ የኢየሩሳሌም ኤጲስቆጶስ ሆኖ ሲሾም የነበረውን ጾሙን፣ የነበረውን ስግደቱን፣ የነበረውን ምጽዋቱን ረሳ። ብር ሲያገኝ፣ ገንዘብ ሲያገኝ ሰይጣን ልቡን በፍቅረ ንዋይ ነደፈው፣ አታለለው በፍቅረ ንዋይ። ከዚህ በኋላ ምንድን ያደረገው? ያንን ገንዘቡን ሰበሰበና የወርቅ ሳጥን አሰራና የወርቅ ሳህኖችን ገዛ፣ መብያ የሚበላበት። በቃ ነዳያንን መቸገራቸውን የማያስብ የማያስታውስ፣ ለነዳያን የማያስብ የማይጨነቅ የማይራራ ሆነ። ለጊዜው ለሱ የሚመቸውን ነገር ብቻ አመቻቸ። ሰይጣን ድል ነሳው ማለት ነው። ከዚህ ይህንን ነገር ኤጲፋኒዎስ ሰማ። ከዚህ በኋላ ወደ ኢየሩሳሌም ሄደና ከጌታ መቃብር ከቤተ መቅደሱ ከዚያ ገብተው ሲወጡ ተገናኙ። ወደ ቤቱ አባ ዮሐንስ ወደ ቤቱ ይዞት ገባ። ወደ ቤቱ ይዞት ገብቶ ከዚያ የወርቅ ሳህኖች አመጣና በወርቅ ሳህን አስተናገደው ኤጲፋኒዎስን። ከዚህ በኋላ ከዚያ ማደር አልፈለገም። ለምን? ኤጲፋኒዎስ ከዚያ ማደር አልፈለገም። ምን አለ? ወጣ። ምክንያት ፈለገ። ለምን? የፈለገበት ለችግረኞች፣ ለድሃዎች፣ ለሚበሉት ላጡት የማይራራ ሆኖ ስላገኘው።
ወጣና ከኢየሩሳሌም ገዳማት በአንዱ ተቀመጠ። ከዚህ በኋላ ከቆጵሮስ የመጡ መኳንንቱ መምህራኑ ስላሉ እባክህን ከነዛ ከሳህኖቹ ላክልኝ ብሎ ወደ አባ ዮሐንስ ላከበት። ልብ በሉ። ወደ አባ ዮሐንስ ላከና ምን አደረገ? እነዚያን ሳህኖቹን አስወሰደ፣ ሰጠው፣ ላከለት። ሳህኖቹን ሲልክለት ምን አደረገ? እነዚያን ሳህኖች አባ ኤጲፋንዮስ ሸጣቸው። ሸጠና ለነዳያን መጸወተ፣ ለነዳያን ሰጣቸው። ለነዳያን ሰጣቸው። ምኑን? ብሩን። ያንን ብር ለነዳያን አዋለው። ከዚህ በኋላ በሌላው ቀን አባ ዮሐንስ ምን አደረገ? እነዚያን ገንዘቦችን ላክልኝ እያለ ላከበት። እሺ ብሎ መልሶ ላከለት። ሳህኖችን አይደለም እሺ ነው ያለው። ከዚህ በኋላ ሁለተኛ ላከ አባ ዮሐንስ። እሺ ብሎ ዝም ብሎ ሳይልክለት ቀረ። አሁን ሶስተኛ ላከ። እሺ ብሎ ላከለት። አሁን ሳህኖችን ግን አይደለም እሺ ነው የሚለው ዝም ብሎ። ሳህኖቹ ተሽጠው ምን ብለዋል? ለነዳያን ለችግራቸው የሚያውሉት ምጽዋት ተሰጥቷል። ለእግዚአብሔር አበድሮታል አባ ኤጲፋንዮስ። ከዚህን በኋላ ይህንን ሲያደርግ ምን አደረገ? በሌላው ቀን ከጌታ መቃብር ከቤተ መቅደሱ ወጥተው በር ላይ ተገናኙ። ምን አለው? አንተ ገንዘቦችን ላክልኝ ስልህ እምቢ ያልክ ያላክልኝ፣ ዛሬ ገንዘቦችን ሳትለቅ አልለቅህም፣ ሳትሰጠኝ አልለቅህም አለና አባ ዮሐንስ ያዘው አባ ኤጲፋንዮስ። ከዚህ በኋላ ወደ መድኃኒታችን ወደ ኢየሱስ ክርስቶስ አባ ኤጲፋንዮስ ለመነ፣ ጸለየ። የአባ ዮሐንስ ዓይኖች ሁለቱም ታወሩ። ከዚህ በኋላ አባ ዮሐንስ ከእግሩ ስር ወደቀና ለመነው፣ እባክህን ይቅር በለኝ አላበጀውም አለ። ከዚህ በኋላ መልሶ ይቅርታውን ሳይ ወደ እግዚአብሔር ለመነለት መልሶ። እግዚአብሔርም ደግሞ የማንን? የአባ ዮሐንስን ዓይን መልሶ አንዷ እንድትበራ አደረገ። አንዷ እንደታወረች ቀረች። አባ ኤጲፋንዮስ ምን አለው? ሁለቱ ዓይን ኖሮህ ወደ ሲኦል ከምትጣል በአንድ ዓይንህ እያየህ የነፍስህን መብራት ምን በል አብራ አለው። የነፍስህን መብራት አብራ፣ የነፍስህን መብራት። እንዲህ አድርጎ ወንድሙን አዳነ። ሰው እንዲህ አድርጎ ከጥፋት ያድናል። ሰው እንዲህ አድርጎ ከሞት ይታደጋል፣ ከሰይጣን ይታደጋል፣ ከሰይጣን ይታደጋል። ሰዎቹ ደግሞ ግን እንዲህ እያደረጉ ወዴት ይልኳቸዋል? ወዴት ይልኳቸዋል? ወደ ግብር፣ ወደ ሰይጣናዊ ግብር ይልኳቸዋል። ወደ ሰይጣናዊ ግብር ይልኳቸዋል። ወደ ሰይጣናዊ ግብር ሲልኳቸው ምን ያደርጋል ማለት ነው? አሁንም ደግሞ ሌላ መከራ፣ ሌላ የሆነ ችግር ይፈጥሩባቸዋል። ሌላ የሆነ ችግር ይፈጥሩባቸዋል። ለሞታቸው ጉድጓድ ይቆፍሩላቸዋል። ለሞታቸው ጉድጓድ ይቆፍሩላቸዋል። እስኪ ምእመናን አሁን በዚህ መሰረት እንዴት ነው ሰው ለመዳን የሚበቃው? ሰው ለድነተ ሥጋ ለድነተ ነፍስ የሚበቃው እንዴት ነው? ተመልከቱ፣ እንዴት ነው የሚበቃው? ስለዚህ በዚህ ራሳችሁ ወስኑ። እስኪ በይኑት፣ በእውነት በይኑ። እሺ ቆቡ የምን ቆብ ነው? የምንኩስና ቆብ ነው። የምን ቆብ ነው ያደረገው የለበሰው? ልብሱስ የምን ልብስ ነው? ከመነኮሳት ካንዱ ያሟላል? መስፈርቱን ያሟላል? እንዴት ነው የሚያደርገው? እስኪ ተመልከቱ። ምንም የለም። ከዚህ ነገር ታቀቡ ማሳወያ ነቢያት፣ ከሐሰተኞች መምህራን ተጠበቁ የተባልነውን ራሳችንን ጠብቀን ራሳችንን ለማትራፍ እንሞክር። መምህራኖቻችንን እንለያቸው።